HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports እንደናችሁ የተከበራችሁ አድማጭ ተመልካቾች የኤችዲ ስፖርት መጣ የሰኞ ፕሮግራማችን ነው። በስራት ላይ ከሰዓት ነው እንግዲህ የተገናኘ ነው። የዓለም ክለቦች ውድድር ደመቅ ተደርጎ እየተከናወነ ባለበት ሰዓትም ነው ይሄንን ቀረጻ ያደረግነው በሀገረ አሜሪካ። ምናልባት ከጨዋታዎች ጋር የተያዘ ውጤት አስቀድመን ብንገልጽ የተወሰነ እንግዲህ ግራይ መጋባ ስሜት እንዳይኖራችሁ ቀደም ብለን የቀረጽነው ፕሮግራም እንደሆነ አስቀድመን ልንገልጽላችሁ እንወዳለን። ዛሬ ሁላችንም የተገኘንበት ፕሮግራም ነው። በአካልም ሁሴንም ከኔ ጋር ቆይታ ያደርጋሉ። እንዳልኩት የዓለም ክለቦች ውድድር የፊፋው አንዱ ትኩረታችን ነው። የሚነሱበትን ከኖች እንዳሉ አስቀድሞ እየተገለጸ ነው። ከዛ ውጪ አርሰናል እንግዲህ የፈለጋቸው አጥቂዎች ዋጋ መጋነን ይመስላል ወደ ፕላን ሲ፣ ፕላን ዲ፣ ፕላን ኢ ድረስ እንዲሄድ ወይም እንዲመለከት እያደረገው ነው የሚል መረጃ እየወጣ ነው። የአጥቂ አማራጭ መጥፋት ይመስላል። እንግዲህ አንዳንድ የማይገመቱ አጥቂዎችም ዋጋቸው የናረ ስለመሆኑ ከፍተኛ ዋጋ እየተጠየቀባቸው ስለመሆኑ መረጃዎች እየወጡ ነው። ይህንንም ጉዳይ እናነሳለን። ከሁሉም በላይ ደግሞ እንግዲህ የተጠናቀቀው የውድድር ዓመት የአውሮፓ ቻምፒየንስ ሊግ አሸናፊው ቡድን ቁልፍ ተጫዋች የሆነው ኦዝማን ዴምቤሌ ሀሳቦችን ሰንዝረዋል። እንግዲህ በስለት ማምጣቴ በኳስ ህይወቴ ላይ ለውጥ አምጥቷል። ከቻምፒየንስ ሊጉ ጋር የተያዘ በቀጣይ ዓመታት እንግዲህ ፔጄ ሊያሳካቸው ስለሚያስባቸው የዋንጫ ጉዳዮች ሁሉ በዝርዝር አንስቷል። በተለይ የዛሬው ጉዳያችን ሰፋ ብሎ ይህንን የሚመለከት ነው የሚሆነው። ቆይታችንን እንግዲህ እንድትከታተሉ በማክበር ጠየቅን። ኤችዲ ስፖርት ዩቲዩብ ላይ አለ በነገራችን ላይ አድማጭ ተመልካቾች፣ ወደዛም ጎራ ብላችሁ እንድትከታተሉን በማክበር እንጠይቃለን። ጀመረን እንዴት ናችሁ ብያለሁ። እናንተን ከያላችሁበት ሰላም ብለናል። አለን ዴቭ ለዛሬ ጨዋታ ሁለታችሁም ያኮበኮባችሁ ትመስላላችሁና እኔ ጫማ ማድረግ ነው ይሄ ፕሮግራማችን ሁሉ አወጥን እኮ ያለ ፕሮግራም ሁሉ ገባ። አንተም ገባ እኔ እኮ ዘገት ብዬም ቀረጽ ላድርጋችሁ ግድ የለም ስል አይ በመሃላችን ያለው የሰዓት ልዩነት 3 መሆኑን ዘነጋ ወይ አላችሁኝ። አዎ እሱ ከሆነ ደግሞ እንግዲህ በእኔ ሰዓት አቆጣጠር ከእኩለ ሌሊት በኋላ ስለሚሆን 7 ሰዓት ይሄ ፕሮግራም የምንቀርጸው እንግዲህ አድማጭ ተመልካቾች አስቀድማችሁ እንድትረዱን የባየርን እና የአትሌቲኮ ማድሪድ ጨዋታ እየተካሄደ ባለበት የሁለተኛው 45 ሰዓት ላይ ነውና ሁሴን ቆንጆ ነገር ነው። ዋው ካለ ፓሪስ ሴን ጀርሜን ካለ በመሃል ባየር ሙኒክም 10-0 አሸነፈ። የሚገርም ነው። እያነበብኩ እኮ መረጃዎች የሰራተኛውን የሚወክል ቡድን ነው ይላልና እንደውም ገርሞኝ ይሄ ነገር ብዬ አንዱ ተጫዋች የፎርክሊፍት ነጂ ነው አሉ። ፎርክሊፍት ይነዳል። ፎርክሊፍት ነጂ ነው። አንዱ ደግሞ የሪል ስቴት ኤጀንት ነው። የዚህ ቤት የሚያሻሽጥ ኩባንያ ኤጀንት ነው። አላየኸውም? ገረመኝ 500 ምናምን ሺህ አይደለም የሚከፈለው ሃሪኬን በሳምንት የሚከፈለውን ብር ለማግኘት የነሱ ይሄ የኦክላንድ ሲቲ ተጫዋች ከፍተኛ ተከፋይ በሳምንት 90 ፓውንድ ነውና በጣም የገረመኝ ይሄንን ገንዘብ ለማግኘት 107 ዓመት የሃሪኬንን የሳምንት ደሞዝ ነው 107 ዓመት ከሰማይ ቤቱ ሊበደራል ማለት ነው እድሜ ነገር ነው። ስለዚህ ሁሴን ምንድነው መሰለኝ ስለዚህ የፊፋ ውድድር እንደው ትርጉሙ እንደው በጣም ጠበቅ ያለ ነው ያላችሁ ነው። በቃ ነው አጓጊ ነው አይደለ? እንግዲህ የግድ እንዲህ አይነት ጨዋታዎች መኖር አለባቸው። ይሄ ነው ዓለም ዋንጫ እኮ አይደለም። ዓለም ዋንጫ የሚመስለው ዳይት ግን አይደል ሁሴን ነው። ገና አሁን 10-0 ምናምን አየን እኮ። ስለዚህ የጨዋታ የውድድር ቢጀምረው ከሩብ ፍጻሜ ምናምን ጀምሮ በቃ ልክ እንደ ምንድነው ይሄ ቻምፒየንስ ሊግ ዓለም ዋንጫ ቬንገር እንደሚናገረው ዩሮፓ ሊግ ከግማሽ ፍጻሜ በኋላ ነው ውድድሩ ቢደምቀው ይሉ እንደነበር ልክ እንደሱ ማለት ነው። አሁን ግን ትናንት የአልሃሊንና የኢንተር ሚያሚን ጨዋታ ሳይሆን ግን አልሃሊ ቀላል ቲም አልነበረም። ኦፍኮርስ ኢንተር ሚያሚ ሌቭሉ የደከመ ነው። እንደው ፔናልቲ ስተው በረኛቸው ይዟቸው የወጣው ማለት ይችላል የነ ሜሲና ኦፍኮርስ በኋላ ግን ሜሲም ጠንከር ብሏል። ከረፍት በኋላ በረኛው ብዙ አድኗል። አልሃሊም ግን አፍሪካ ከአውስትራሊያ ከ5 ኮንቲኔንት የመጡ ክለቦች ስለሆኑ የእግር ኳስ ደረጃቸው ጋፕ እንደሚኖር ግልጽ ነው እና እንደዚህ ነገር ቢፈጠር ምንም ሊደንቀን ዩጎዝላቭ 1974 ጀርመን ዓለም ዋንጫ ላይ ዛይርን 9-0 ማሸነፏ ትዝ ይለናል። ያኔ ዛይር አሁን ኮንጎዋ ማለት ነውና
እንደዚህ ነገር ሀፕን ያደርጋል በእንደዚህ አይነት ዓለም ዋንጫ ላይ በተለይ ግሩፕ ውድድር ላይ ይሄን ነገር ሊከሰት ይችላል። ትንሽ አይብዝም ግን ይሄ የባሰ ይመስለው ፊፋ በጣም እርግጠኝነት እንዳለበት እዚህ ውድድር ስኬት ላይ ደጋግሞ ተነስቷል። እንደውም የሚፈልጉት የአውሮፓ ቻምፒየንስ ሊግን የሚቀናቀን ውድድር ፎርማት ፈጠረም ብለው ነው ምናምን የሚል ነገር ትሰማለህ። ግን ኤክስፔክቴሽንህ አንድ ዞን አሁን መቼም ከዓለም ዋንጫ ለየት ሊያደርግ የሚችለው ነገር ብለህ ብታስብ ያው መቀራረብ ወይም ተመሳሳይነት ሊኖር እንደሚችል ግምት ትወስዳለህ። ግን ለየት ያደርገዋል ብለህ የምታስበው በእኔ እምነት ብዬ የገመትኩት የነበረው ከኦሺኒያም ተወክሎ ቢመጣ ኒውዚላንድን ወክሎ ቢመጣ ይሄ ክለብ ብለህ መቼም ፕሮፌሽናል የሆነ ነገር አለው ብለህ ነው አይደል የምታስበው? አትሊስት ማለት እንግዲህ ወደ ፎርክሊፍት እና ወደ ምናምን ወደ ሪል ስቴት ኤጀንቶች ከሄድከው በቃ ፕሮፌሽናል ሊግ አይደለም ብለህ ወደ ደረጃ ሊሄድ ነውና ይሄ ደግሞ በተወሰነ መልኩ ደረጃ ምንም ብትለኝ እኮ አሁን ኮንጎን ከአፍሪካ ብናሳትፍ በብራዚል 6 እና 7 ጎል ይገባባታል ብዬ ለመናገር ይከብደኛል አሁን ባለው ሞደርን ፉትቦል እና በተለይ አፍሪካን ቲሞችም የሚኖራቸው አሁን ማለት ስታንዳርዱን ጨምሯል። የአፍሪካ ያኔ 74 ዓለም ዋንጫ ጊዜ የአፍሪካ ፉትቦል የወረደ ነበር። የወረደ ስለ በገንዘብ በኩልም ራሱ ማለት ነው የክለቦች አደረጃጀቱ የአቅሙ ምናምኑ የወረደ ነበር። ዛይር እኮ የአፍሪካ ሻምፒዮን ነበረች ግብጽ ላይ እንዳሰው እና ስለዚህ ይሄ ነገር ያኔ እና አሁን በጣም ብላክ ኤንድ ዋይት ልዩነቱ እየጠበበ መጥቷል ይመስለኛል። እሱ እንደተጠበቀው ነው። ግን በዚህ ደረጃ እኔ ያልጠበቅኩም ነበር። ለሁሉም ግን የሚነሱበት በጎም መጥፎም ነገሮች አሉ አይደል ሁሴኖ ካልሳሳትኩ። አሁን አሜሪካን ሀገር ራሱ አሁን የጠቀስካት ሀገር እግር ኳስ ምን ያህል ተወዳጅ ነው ብለህ ስታስቀምጥ ቀዳሚ ፍላጎት አይደለም። ህዝብ ደግሞ ካልወደደው አንድን ስፖርት ማሳደግ አትችልም። የፈለከው ስፖንሰሮች ራሳቸው ከህዝብ ፊድባክ ጋር ነው የሚሄዱት። ገብቷል? ኩባንያዎች የሚመጡት በህዝቡ ፍቅር ሲኖር ነው። በህዝቡ ፍቅር ከሌለው ስፖንሰሮች አይመጡም። ስፖንሰሮች ካልመጡ ደግሞ ክለቦች መጠንከር መደራጀት አይችሉም። አሁን አሜሪካን ሀገር አስበው እንግዲህ 1970 ነው የጀመሩት ኦልሞስት እግር ኳሱን ሳከሩን ትልቅ ደረጃ ለማድረስ ፔሌ ጊዜ ኮስሞስ ኒውዮርክ ቲም እንግዲህ ኮስሞስ እና ፔሌ የበከምባውን ያመጣ ጊዜ ማለት ነው። ከዛ ጀምሮ እስካሁን ሲያንከባልሉት አሁንም ብዙ በሚፈልገው ልክ አልመጣላቸው አስበው 70 አሁን እኮ 2025 እኮ 50 ዓመት እኮ ነው ኦልሞስት እና 50 ዓመት እድገቱን ስትመለከት ብዙም ስመለከት ወጣቶች ናቸው እንደውም ይሻላል 56% ከ35 ዓመት በታች የስፖርት ፋኖች ናቸው። እንግዲህ 56% ማለት ሀፉ ማለት ነው። ሀፉ አይወደውም ማለት ነው እግር ኳሱን። አስበው እንግዲህ 50 ዓመት ደክመውበታል። እንግዲህ ከነፔሌ ጊዜ ጀምረህ እስካሁን 50 ዓመት ኦልሞስት ሆኖታል እና ስለዚህ 50 ዓመት ኦልሞስት የተደከመበት ነገር ፍሬው 56% ደካማ ነው የምትለው አይደል? በጣም ፊድባኩ ደካማ ነው የምትለው 82% ከ45 በታች ናቸው ይላል። ዙሪያ ላይ ያሉት ሰዎችን ራሱ እነዚህ እዚህ የተወለዱ ምናምን እኮ ስትጠይቅ ያን ያክል እንትን አይሉም። ምናልባት ይሄ በቃ በሚዲያው አሁን ሶሻል ሚዲያው በጣም ተጽዕኖ ስለሚያደርግ ኢንስታግራም ገጹም ላይ ይሄ ትዊተሩም ላይ እነሱ ስላሉ ሜሲ ሮናልዶን ሊያውቁ ይችላሉ እንጂ በጥልቀት ገብተው ሚዲያው ላይ እነዚህ ማስታወቂያ በትልልቅ የሚሰሩ እንደ ኤምባፔ ሳላ በጣም የገዘፉ ሱፐርስታሮችን ካልሆነ በስተቀር ቁጭ ብሎ ያን ነገር የመመልከት አፕታይቱ እንደሌላቸው ራሱ ይነግሩሃል በብዛትና ያንን ነገር ነው ዙሪያም ላይ የምታስተውለው እሱን ለማለት ነው። ያ ምልህ አሁን የሜሲ ተጽዕኖ ተብሎ ያኔ ታስታውሳለህ ዴቭ ስለ ሳንድዊቹ ስለምኑ አሁን የሜሲ እንደመጣ አፕል ቲቪ ያው የሜጀር ሊግ ሶከርን ስለሚወስደው 110,000 ምንድነው አባሎችን አግኝቷል ያኔ ማለት ነው። እንግዲህ ተጨማሪ ማለት ነው። ይሄ የሆነ የጨመረው ነገር አለ። 110,000 ቀላል አይደለም ለአፕል በገቢው አንፃር ምናምን ስትመለከተው በጣም ብዙ ነው የሚሆነው። ግን እንደዛም ሆኖ አሁን ስትመለከተው ምን ያህል ነው ሜጀር ሊግ ሶከር ምን ያህል ነው አትራክቲቭ ነው በነዋሪው ስትል አሁን ሳውንደርስ ሜጀር ሊግ ሶከር ላይ አንዱ ደንበኛ ኮንቴንደር አንዱ ይህን ዓመት 2 ዓመት ደከመ እንጂ ብቸኛውም የኮንካካፍ ክለብ ሻምፒዮን የሆነ ቻምፒየንስ ሊጉን ከ3-4 ዓመት በፊት እና ስትመለከት አሁን የሜጀር ሊግ ሶከር ራሱ ውድድሩ አንደኛ መውረድ የለም
መውረድ አለመኖሩ ራሱ ኮምፒቲሽኑ ደካማ ያደርጉታል። ማትወርድ ከሆነ አነሳሳ እና ይሄም አንዱ ችግር ነው ምልህ። ኦፍኮርስ እነ አዲዳስ እነ ኮካኮላ እነ አውዲ ቲክታክ ምናምን ስፖንሰሮች ናቸው የዚህ ኤምኤልኤሱ። ግን እንደሱም ቢሆኑም ግን ያለው ፍላጎት በጣም የወረደ ነው። እኔ አካባቢ እኔ ኮሚኒቲ እኔ የምሰራበት አካባቢ እንግዲህ ንጹህ ጄኒን አሜሪካኖች ናቸው እንደምታውቀው ኔቲቭ አሜሪካኖች ናቸው እና ለሳካር ያላቸው ፍቅር አነስተኛ ነው። ሜሲ ስትላቸው አንዳንዶቹ በእርግጠኛ ነኝ አያውቁትም እና ስለዚህ ይሄ በጣም ከባድ ነው። አሁን ስትመለከት እዚህ ጋር የሚወጣው ገንዘብ እና ፊድባኩ ጥሩ ካልሆነ አያበረታታም። ህዝቡ ፍቅሩ በግድ እኮ እንደ መርፌ ወቅት አታመጣውም። ግን አሁን ፓሪስ ሰን ጀርመን ውሰደው። አሁን ፒኤስጂ ላለፉት 14 ዓመት ይሄ የካታር ባለሀብቶች ኢንቨስት ያደረጉት በቀደም ዕለት ሳይሆኑ 3.87 ቢሊዮን $4 ቢሊዮን አውጥተው ነው ይሄን ቻምፒየንስ ሊግ ዋንጫ ያመጡት። እንግዲህ $4 ቢሊዮን ማለት በጣም ብዙ ነው። $4 ቢሊዮን እና ይሄንን አድርገው ፊድባክ ግን ነበራቸው። ገብቷል። በፈረንሳይ ብቻ ሳይሆን ዓለም ላይ ቡም ፈጥረዋል። አሁን እንኳን ራሱ ቅድም ረፍት ላይ ተመልክቶን በዚህ በሎስ አንጀለስ በሮዝ ቦል ስቴዲየም ውስጥ የፔጂ ደጋፊዎች በደንብ ይታዩ ነበር። ኳስ ሲይዝ የህዝቡ ጩኸት ፔጂ ያገኘው እንትን ምንድን ነው ተቀባይነት ትልቅ መሆኑን ታያለህ። እንደውም ውድድሩን ይህን ያህል ያደምቁታል ብዬም አላሰብኩም። ትናንትና ይገርማል። በዚህ በሃይ5 እየነዳው በዚህ በሃይዌው ላይ እየነዳው በድንገት እኔ ሁለተኛው መስመር ሲወጣ የመጨረሻው ሁለት መስመሮች ታይቶ ነዋል በጣም እና የሆነ በቃ ኤግዚት ስለሆነ ይሆናል ብዬ ሊወጡ ኤግዚት ሊያደርጉ የሆኑ ናቸው ላይን ያዙት ብዬ ወደ መሃል መስመር ስገባ አልፌ እገባልሃለሁ። የፖሊሶች ሞተር ሳይክል ይዘው መብራት አብርተው ማአት ናቸው እንዴ ደነገጡ ሳይ እና ተመልሼ ያው እዚህ ሀገር ታውቃለህ መብራት ያበሩ መውጣት አለብህ ተመልሼ ወደዛኛው ላይን ስገባ መጨረሻ ላይ የሚመጣ መኪና መጣ። ትላልቅ መኪና ትልቅ ባስ መጣ። ሾፍ አደርጋለሁ ቦቶፋጎ ይላል እንዴ እነሱ መንገዱን ዘግተው ታውቃለህ አይ5ን ዘግተው እኔ መሪ የመጣ ነው መሰለኝ። ገብቷል። መሪው ደግሞ በድንገት አይመጣም። ቀድሞ ነው የሚያጠሩት ባይዘው እንዲህ አይነት ሲሆን መሪው ሲሆን መንገዱ ቀድሞ ነው ነፃ። ሁለት ደቂቃ በኋላ መጣና የቦቶፋጎ ቲም እንዴ ለቦቶፋጎ ይሄን ያህል ክብር ከሰጡ ለሲቲ ለሪያል ማድሪድ እንዴት ሊሆን ነው ብዬ ለፒኤስጂ ተጫዋቾች ያው ትልቅ ስራ እንዴት ነው ብለህ እንዴ እውነትም ትኩረት አድርገውበታል። የዝግጅቱም ነገር የሆነ የሚሰጥህ ነገር አለ ማለት ነው። የሚሰጥህ ስዕል አለ እና ይህን ስትመለከት እንትን ኦፍ ኮርስ ዓለም ዋንጫ ነው፣ ትኩረት ይስባል። አሁን ችግሩ ምንድነው? አንተ እንዳልከው ኦፍ ኮርስ በገንዘብ በኩል ጥሩ ገንዘብ ይገኝበታል፣ ምንም ጥርጥር የለም። እንግዲህ 32 ቡድኖች ናቸው፣ 63 ጌም ነው የሚደረገው። እንግዲህ ያው ትላንት አልአህሊና ኢንተር ሚላን ጀምረዋል ብያለሁ። ፊፋ ወደ 1 ቢሊዮን ዩሮ 900 ሚሊዮን ዩሮ መሰለኝ በጀት 1 ቢሊዮን ኦልሞስት 1 ቢሊዮን በለው እንትን ያለው ለአሸናፊ ቡድን እንግዲህ 100 ሚሊዮን ዩሮ በትንሹ እሰጣለሁ ነው የሚለው ለአሸናፊ ቡድን። ቻምፒየንስ ሊግ እንግዲህ ፓሪስ ሰን ጀርመን ሲያሸንፍ በ17ቱ ጨዋታ 150 ሚሊዮን ዩሮ ነው ያገኘው። ይህንን 150 ሚሊዮን ለማግኘት 9 ወር ፈጅቶበታል። 17 ጨዋታ ማድረግ ተገኝቷል። አሁን ግን ይህን ጨዋታ ይህንን ፊፋ ላይ ግን በአንድ ወር ውስጥ ነው እንግዲህ አንድ ቡድን 6 እና 7 ጨዋታ አድርጎ የ100 እስከ 100 ሚሊዮን ዩሮ እስከ 150 ሚሊዮን ዩሮ ገንዘብ ሊያገኝ የሚችለው እና ይሄን ስትመለከት ገንዘቡ ሞቅ ያጓጓል እና ፕላስ ዩኤስኤም የሚቀጥለው ዓመት ዓለም ዋንጫ ስለምታዘጋጅ ለዛም ጥሩ ልምድ ይሆናታል የሚል እምነት ስላለ ነው። ግን አሁን ቅድም አንተ እንዳልከው ሁለት ነገሮች የተፈሩ ነገሮች አሉ። አንደኛው በአገሪቱ ያለው አሁን እዚህ አለመረጋጋት ነገሮች ኢሚግሬሽኑ ጉዳይ በቃ ሰልፉ ምኑ ተቃውሞ ምናምን ስላለ እሱ ምን ያህል ደግሞ በዚህ ላይ ደግሞ ሎስ አንጀለስ ላይ ነው በተለይ ይሄ ነገር ጠንከር ያለውና ምን ያህል እሱን ኮንትሮል አድርገው ይሄን ጨዋታ እንትን ያደርጋል። አንድ እሱ ነው። ሁለተኛው የአውሮፓ ክለቦች
የሲዝኑ መጨረሻ ላይ ነው ያሉት። ጨዋታቸው ብዙ ጨዋታ አድርገዋል። አሁን ደግሞ እዚህ ዩኤስኤ ደግሞ ሰመር ነው፣ ያ ሙቀት አለ። በተለይ ምስራቅ ላይ እኛ አካባቢ አሁን ፒኤስጂና እንትን እየተጫወቱ 28 ዲግሪ ነው እንግዲህ አስቡ። 28 በጣም ብዙ ነው እና ከአቅማቸው በላይ ሆኑ። ግን የሚገርመው ሁለቱም ፓሪስ ሰን ጀርመን ሆኖ አትሌቲኮ ሲሯሯጡ ነው የተመለከትነው ረፍት ላይ እና ረፍት ያየነው ጨዋታ እንዳየነው እና የሚገርም ነው እና ይሄ እንደውም ጨዋታውን ስትመለከተው ጥላቸው ዜሮ ነው ታውቃለህ። ጥላቸው አይታይ በጎን ያወጣም ራሳቸው እንግዲህ ሎስ አንጀለስ እና ሲያትል እኩል ታይም ነው። አሁን ልክ እነሱ የጀመሩት ምሳ ሰዓት በኢትዮጵያ ሰዓት አቆጣጠር 6 ሰዓት 12 ሰዓት ማለት ነው እና ፀሐዩ ጭንቅላትህ ላይ ነው ያለው እና በዚህ በፀሐይ በጣም ከባድ ነው። እንደውም ይሄ ስቴዲየም እንግዲህ ብራዚል እና ጣሊያን 1994 የዓለም ዋንጫ ፍጻሜ ያደረጉበት ጨዋታ ነው ዴቭ እና ብራዚል አርጀንቲና ብራዚል እና ጣሊያን ሮቤርቶ ባርጂዮ ፔናልቲውን ሰማይ ላይ የለቀቀው ኳስ ተሸንፎ ብራዚል ከ24 ዓመት በኋላ ሻምፒዮን ስትሄድ ያደረገችበት ስቴዲየም ነው። ልክ እሱን ጨዋታ ነው ትዝ ያለው ፊልሙን ስትመለከተው ያ ፊልም ያ ነገር ትዝ ይልሃል እና ያም ሆኖ ግን አጓጊ ነገሮች አሉ። አሁን የሚጠበቁ ነገሮች ለምሳሌ አዳዲስ አሰልጣኞች ከአዳዲስ ቡድኖች ጋር መጥተዋል። ለምሳሌ ዣቪ አሎንሶ ከሪያል ማድሪድ ጋር መጥተዋል። ክሪስቲያን ሺቮ ከኢንተር ሚላን ጋር መጥተዋል። ሲሞኔ ኢንዛጊ ከአል ሂላል ጋር መጥተዋል። እነዚህን ምን አይነት ቡድን ይዘው ይቀርባሉ የሚለው አንድ አጓጊ ነገር ያደርጋል። በተረፈ በርካታ ተጫዋቾች አሉ። እንደምታውቀው እንግዲህ በዚህ በዓለም የክለቦች ሻምፒዮና ላይ 81 ብሔራዊ ዜግነት ያላቸው 81 የተለያዩ ሀገር ዜጎች ይሳተፋሉ እና ከ32 ውስጥ ብራዚል አንደኛ ናት። 141 ተጫዋቾች ከ32ቱ ክለቦች ውስጥ ካሉት ውስጥ በብዛት ያላት ብራዚል ናት እና ወደ 26 የሚጠቁ ደግሞ የዓለም ሻምፒዮን ሆነዋል። ለምሳሌ አርጀንቲና 13ቱ የ2022 የዓለም ሻምፒዮኖች 13ቱ ይሳተፋሉ። የፈረንሳይ 2018 ውስጥ ደግሞ 9ኙ ይሳተፋሉ። 2014 ጀርመን ከበላችሁት 2ቱ አሉ። 2010 ደቡብ አፍሪካ ላይ ከበላች ከስፔን ደግሞ 2ቱ አሉ። 26 ተጫዋቾች የዓለም ዋንጫን ተች ያደረጉ ናቸው። የቀመሱ ተጫዋቾች አሉ እዚህ እንትን ውስጥ እና እነዚህ ነገሮች እንትን ትላለህ። በተረፈ ግን እንደ ሪያን ሼርኪ አይነት የማንቸስተር ሲቲ የገባው ልጅ ሪያን ሼርኪ እሱም አንድ ቡድን ይጀምራል። እሱን እንድትከታተል ያደርጋል። ሜሲ፣ ሱዋሬዝ፣ ሴርጂዮ ቡስኬትን ትላንት አይተናቸዋል። ኤዲሰን ካቫኒ ከቦካ ጁኒየርስ ጋር እናያለን። ሴርጂዮ ራሞስን ከሞንቴሬይ ጋር እናያለን። ቲያጎ ሲልቫን ከፍሉሜንሴ ጋር እንመለከታለን። እነ ሂጎ ሎሪስ እነ ኦሊቪየር ዢሩ ከሎስ አንጀለስ ጋር አሉ። እንግዲህ ዩኤስኤ 3 ክለብ ነው ያቀረበችው። ሌሎችም አሉ። ሃሪኬንን ብዙ ፈረንሳይ ራሱ 36 ተጫዋቾች አሉ በዚያ ውድድር ላይ የሚሳተፉ እና ይህንን ስትመለከት አጓጊ እንዲሆን ያደርጋል። ያው እንዳላችሁት ከምድብ ማጣሪያ በኋላ ኮስተር ሊል ይችላል። ልክ ነህ። የተወሰነ መጨመርልህ ነገር እንግዲህ በድክመትም ቢሆን ያነሱት ነው። ኦፍኮርስ ትገምታለህ እንግዲህ የምድብ ጨዋታዎች ደካማ እንደሚሆኑ ስቴዲየሞችም ባዶ እንደሚሆኑ ታያለህና ለምሳሌ ያነሱ ነው። አንድ የሳውዝ ኮሪያ ቡድን አለ አሊሰን ኤችዲ የሚባልና ከሳውዝ አፍሪካው ማማሉዱ ሰንዳውን ጋር ነው የሚጫወተውና ይሄ ነገ የሚደረግ ነው፣ ማክሰኞ የሚደረግ ጨዋታ ነው። ኦርላንዶ ላይ እዚህ ሚያሚ የሚደረግ ጨዋታ ነውና የሚገርምህ ስቴዲየሞች በርካታ የስቴዲየሙ ክፍሎች ተዘግተዋል እና ከጎል ጀርባ ቲኬት ከፈለክ በ$11 መግዛት ትችላለህ። አሁንም ክፍት ነው። በጣም እንደዚህ ደረጃቸው የወረዱ የሜክሲኮ ፓቹካና ለምሳሌ ሬድቡል ሳልስበርግም በሴንሴኔት የሚያደርጉት ጨዋታ ይህም ተመሳሳይ ባህሪ ነው ያለው ተብሏል። ለግብፁ አልሂላል እና ለብራዚሉ ፓልማሬስ ጌም የኒው ጀርዚውም ሜት ላይፍ ስቴዲየም ብዙ ክፍሉን ዝግ አድርጓል ተብሏል። እንግዲህ ሜዳ ላይ የሚገኝ ብዙ ተመልካች የለም በሚል ነው። እንግዲህ ፊፋ በሚያደርገው ጥናት መሰረት ሁልጊዜም ትልልቅ ውድድሮች ላይ ዓለም ዋንጫን ማለቱ ነው ቀዳሚ ቲኬት ገዣችን አሜሪካ ነች ብሎ ነበር የሚኩራራው። ቀጥሎ ነው ሌሎቹ የሚመጡት፣ በተዋረድ ይመጣሉ። አሜሪካ ቀዳሚ ነች፣ ከዛ ቀጥሎ የሚመጣው ብራዚል ነው፣ ከዛ አርጀንቲና ነው፣ ከዛ ሜክሲኮ ነው። እንዲህ እያለ ይሄዳል ካናዳ እያለና ግን ባስበው ደረጃ እስካሁን አልሆነም ነው። በርካታ
የመክፈቻው ቀን ቲኬቶች ሳይሸጡ ቀርተዋል። ከግማሽ ትንሽ ከፍ ያለ ቲኬት ነው በነገር ላይ የመክፈቻው ቲኬት የተሸጠው። ግን ሲጠቀሙ የነበረው ልክ ይሄ ምንድነው ስቴዲየም ውስጥ በርካታ ሰው ያለ ለማስመሰል የሚጠቀሙት የካሜራ ቴክኒክ አለና ፊፋም ያንን የካሜራ ቴክኒክ ነው የተጠቀመው ብዙ ሰው የገባ ለማስመሰል በሚል እንግዲህ የመክፈቻውም ጨዋታ ላይ ትችት እንደቀረበበት መረጃዎች ወጥተዋል። ሙቀቱ የሚሉት እንግዲህ አሁን እነ ሎስ አንጀለስ እና ከሎስ አንጀለስ ይልቅ እናንተ አካባቢ እንደውም አየሩ ደህና ነው አይደል? ሎስ አንጀለስ የመሞቅ ባህሪ ያለው ግን ወደዚህ ወደ ምስራቅ ወደ ዲሲ ወደ ኒው ጀርሲ ስትመጣ ደግሞ ጭራሽ ይብሳሉ። እስከ 32 33 ድረስ 34 ድረስ ሊሄዱ የሚችሉበት እድል እንዳለ ነው እየታያለው። ይሄ ማለት እንግዲህ ከጠቀስከው የተጫዋቾች ድካም አንፃር ከሚነሱት እንግዲህ የጨዋታዎች መበርከት አንፃር የጉዞ አንፃር አሁንም ከፍተኛ የሆነ ችግር ይዞ ይመጣል ነው በፊፋ ረገድ እየተባለ ያለው። እንደውም ፊፋ በስተመጨረሻ ጨዋታዎች መልካቸውን ቀይረው ለተመልካቹ የተለየ እርካታን ካልሰጡ በቀር በዚህ ውድድር መጥፎ ስም ይዞ እንዳይወጣ የሚል ስጋቱ ከፊቱ ተደቅኗል የሚሉ መረጃዎች ናቸው እየወጡ ያሉት። ለምን የማይመጥን ነገር እንዳይሆን የሚሉ ስጋቶች ቀርበዋል ገና ከወዲሁና ምን ይሆናል እናያለን። ግን እንደ ችግር እየቀረበ የሚገኘው እንግዲህ የስቴዲየም ቲኬት ጉዳይ፣ የሙቀቱ ጉዳይ፣ የተጫዋቾች ድካም ጉዳይ እንደጠቀስከውም ደግሞ ራሱ አዘጋጁ አሜሪካ ይዛ የተነሳችው አሁን የሰሙነኛው የፖለቲካው ቀውስ ጉዳይም ራሱን የቻለ እንቅፋት ይሆናል ነው የሚሉት። የውድድር በነገር ላይ 2021 ላይ እንዲጀምር ነበር በቻይና ፍላጎቱ፣ ግን አጠጋግተው ነው ዘንድሮ ያመጡት። ይሄም ደግሞ ልክ ቅድም ስጠቅስ እንደነበረው አሜሪካ፣ ሜክሲኮና ካናዳ በቀጣይ ዓመት ለሚያዘጋጁት ዓለም ዋንጫ መንደርደሪያ እንዲሆን ነው ብለዋልና አንዳንድ የቀረቡ ትችቶች በተለይ ስቴዲየሙን በተመለከተ የመረጧቸው ስቴዲየሞች ግድንግድ ስቴዲየሞች ነው በነገር ላይ እና ከዚህ ይልቅ ደረጃቸው ከፍ ያሉ መካከለኛ ይዘት ያላቸው ስቴዲየሞች ኢቭን በተጠቀሱት ሀገራት በተጠቀሱት ግዛቶች ነበሩ የሚል ነው የሚቀርበው መከራከሪያ ላይ። አሁን እናንተ ጋር አሁን ሲያትል ሳውንደር የሚጫወትበትን ስቴዲየም ከመምረጥ ይልቅ ከዛ መጠነኛ ዝቅታ ያለው ግን ሲታይም ተመልካቾችን በደንብ ለመያዝ አቅም ያለውን መምረጥ ይችሉ ነበር። የጨዋታዎች ሂደት ሲጎለብቱ ትልልቅ ስቴዲየሞችን መጠቀም ቢችሉ በሚል የሚነሳ ክርክር አለ። እንግዲህ ፊፋ በጣም ከፍ አድርጎ ነው ግምቱን የገባበት። እንግዲህ እንደገመቱት ወደፊት እያደገ ይሄዳል እናያለን። ለአሁኑ ግን ችግር ሆኗል። ደጋፊ ጉዳይ ነው እየተባለ ያለው ምንም እንትን የለውም ዴቭ፣ እውነት ነው። በዚህ ላይ ደግሞ አንዱ ፍራቻ የኔ የግል ፍራቻ ነው። አሁን እነዚህ የአውሮፓን ፓሪስ ሰን ጀርመን፣ ማንቸስተር ሲቲ፣ አትሌቲኮ ማድሪድ ኔክስት ሲዝን ላይ እንዴት አድርገው ነው ውድድሩን የሚያካሂዱ? አሁን ፓሪስ ሰን ጀርመን የሊግ ውድድር ደካማ ስለሆነ በዛ ላይ ጣጣው ይችላል። ተጫዋቾችን ሊያሳርፍ ምናምን መጠቀም ይችላል። ግን እንደነ ማንቸስተር ሲቲ ፕሪሚየር ሊግ ቼልሲ ማረፍ ፕሪሚየር ሊግ ላይ ማሳረፍ አይችሉም። የፕሪሚየር ሊጉ 20 ቲሞች ኃይለኞች ናቸው። ስለዚህ እንዴት አድርገው ነው አሁን አስበው እስከ 58 ጨዋታ ያደረጉ ተጫዋቾች አሉ እስከ 50 አሁን ይህ ሲጨመር እንግዲህ አስበው 58-60 ጨዋታ አድርገው እረፍታቸው አንድ ወር ሳያርፉ አሁን ሌሎቹ አርፈዋል። አስበው እንደ የሊቨርፑል አርሰናል አርፈዋል። እነዚያ ግን አሁን ተመልሰው ከዛ ኦገስት ላይ ደግሞ ውድድሩ ይጀምራል። 3 ሳምንት ረፍት አድርገው መመለስ በጣም ከባድ ነው። አንድ ወር ራሱ ትንሽ ነው እየተባለ ነው አይደል? አሁን በሞደርን እግር ኳስ አንድ ወር ራሱ ትንሽ ነው እየተባለ ነው። ትንሹ 6 ሳምንት ነው እያሉ ያሉት። እሱን እኮ ነው አሁን አንዱም እኮ ችግር እኮ ሰመር ላይ መሆኑ። አሁን ለምሳሌ በድሮ መልክ አንዴ ሚሼል ፕላቲኒ 85-90 ላይ ዓለም ዋንጫ አሜሪካን ቢደረግ እንደዚህ ቢደረግ ሰመሩ አንደኛ ሚሼል ፕላቲኒ 34 ጨዋታ ማክሲመም አድርገው ነው የሚመጡት። የጨዋታ ቁጥር አነስተኛ ነው። ሁለተኛ የሚሰጡት ዲስታንስ ከቨር በማድረግ በኩል የሚያወጡት ጉልበት አቅም ስትመለከተው በጣም አነስተኛ ነው። ያሁኑ እኮ ቁጥሩ ወደ 60 ገብቷል፣ 50-60 ገብቷል። እንደገና ደግሞ በዛ በምትጫወቻቸው ጨዋታዎች ሁሉ የምታወጣው ጉልበትና አቅም ከአቅም በላይ ነው። ብዙ ካሎሪ የምታቃጥል በጣም ብዙ ጉልበት የምትጨርሰው እና ስለዚህ ዲስታንስ የምትሸፍነው ብዙ ነው፣ ጉልበትም ብዙ ነው የምታወጣው ኢንቴንሲቲው ሃይ ስለሆነ። ስለዚህ እንዴት አድርገው ነው እንዴት አድርገህ ነው የሚቀጥለው ሲዝን ለነዚህ እንግሊዝን በተለይ ወክሎ የመጡት ክለቦች በጣም የሚቸገሩ ይመስለኛል። በጣም ትልቅ ጥያቄ ነው የሚሆነው። በተለይም ደግሞ አሁን ይሄ ግን እንደው ፊፋ ያዘጋጀው የገንዘብ ሁኔታ ዴቭ
ፉክክሩ ብዙ እንዳይተኛ ያደርገዋል የሚል እምነት አለኝ። ምናልባት አሁን እና ደግሞ የክብርም ጉዳይ አለ። በእንደዚህ አይነት መልኩ የሚደረግ የመጀመሪያ ውድድር ነው። ስለዚህ የመጀመሪያ አሸናፊ ለመሆን የሚደረጉም ጥረቶች አሉ ከገንዘቡም ጎን ለጎን ማለት ነውና ትልልቆቹ ቡድኖች እርስ በርስ ሲገናኙ ምናልባት የሰዓቱን ሁኔታ የሚያስቡበት ከሆነ ኦፍ ኮርስ ቶሎ አይመሽም፣ ሙቀቱ ቶሎ ዝቅ ላይ ይችላል። እነዚህ አይነት ነገሮች ላይ የሚጨነቁ ከሆነና ደግሞ ያንን የሚያስተካክሉበት ሁኔታ ካለ ምናልባት ሜዳ ላይ የምናየው ፉክክር ይሄ ድብን ያለ በቃ የፕሪሚየር ሊግ ጨዋታን እንኳን ባይመስልን ግን ደግሞ ለክብር የሚደረጉ ፍልሚያዎች አንዳንድ ደግሞ ክለቦችም ራሳቸውን ያደሱ በአሰልጣኝም በተጫዋቾችም ቁጥር ራሳቸውን እየለወጡ ስላሉ ምናልባት እነሱም ከቡድኑ ጋር ያላቸውን ውህደት እንደ መጠቀሚያም ሊያደርጉት ይችላሉ። ትልቅ ውድድር ነው። ግማሽም ደግሞ ዴቭ የቀጣይ ዓመትም መዘጋጃ ልትለው ትችላለህ። የተወሰነ የሪያል ማድሪድን የተወሰነ መልክ ልናይ እንችላለን። ለምሳሌ የሻቢ አሎንሶ እንደተናገረው በቃ ይሄንን ጨዋታ አይተ የሪያል ማድሪድ ጨዋታ የሚባለውን ነገር መፍጠር ፈልጋለሁ ብለዋል። ስለዚህ ከዚህ የተሻለ ጊዜ ይኖራል የሚል እምነት የለኝም። እንዳነሳ ነው የቀድሞ ውድድር ዝግጅቱም አጭር ስለሚሆን ከዚህ ውድድር በኋላ የሚመጣው። ስለዚህ ይሄ ውድድር ራሱ ትልቅ ውድድር መሆኑ ብቻ ሳይሆን የቀጣይ ዓመትም መዘጋጃ ውድድር እንደመሆንም አድርጎ ማየት ያስፈልጋል። አንዱ እኮ ችግር ምን እንደሆነ ታውቃለህ? ፊፋ የሚያስጨንቀው አንዱ ገቢው ቴሌቪዥን ነው እና ቴሌቪዥን ከወሰድክ ለምሳሌ የቦታፎጎን ዛሬ የምንመለከተው በኋላ የምንገባበት ጨዋታ ቦታፎጎና ሳውንደርስ የሚያደርጉትን ጨዋታ ማታ እኛ እዚህ 7 ሰዓት ላይ ነው፣ 1 ሰዓት ላይ ነው በእኛ እዚህ የሚደረገው። በኢትዮጵያ ሌሊት 10 ሰዓት ላይ ነው። ይህን ጨዋታ ሰው የአውሮፓም ሆነ የአፍሪካ ኤዥያ ክለቦች ብዙም ፍቅር አይኖራቸው። ይህን ጨዋታ ሊመለከት የሚችለው እዚህ ያሉት የሲያትል ሳውንደርስ ደጋፊና የብራዚል የቦታፎጎ ደጋፊዎች ብቻ ናቸው። ነገር ግን ስለዚህ አሁን ማታ 1 ሰዓት ላይ ያደርጉት አየሩ ቀዝቅዟል፣ ጥሩ ፉትቦል ይጫወታሉ፣ ምንም ችግር የለም። ነገር ግን እንደ ፓሪስ ሰን ዠርማን አትሌቲኮ አይነት ትልቅ ጨዋታ የቴሌቪዥን ገቢውን ከፍ የሚያደርግለትን ጨዋታ ለማድረግ የሰዓቱን ልዩነት መጥቷል። ስለዚህ ጠራራ 6 ሰዓት ላይ ጨዋታቸዋል። ምክንያቱም አውሮፓ ላይ አሁን ኢትዮጵያ ማታ 4 ሰዓት መታየት አለበት። ልክ ነው። ማታ 4 ሰዓት ነው ጨዋታ የጀመረው። ስለዚህ አሁን እነ ቼልሲ እነ ፓሪስ ሰን ዠርማን ትላልቅ ጨዋታ ሲኖራቸው ጠራራ ፀሐይ ላይ ነው የሚጫወቱ። ይሄ ነው ደግሞ ይበላዋል ማለት ነው ጉልበታቸውን። ተጫዋቾች አደጋለሁ። ይሄ ነው ደግሞ ቴሌቪዥን ቲኬት ቅድም አውርተናል እኔ እኮ የሚገርምህ እኮ ይህንን አሁን የሪቨር ፕሌትና ኢንተር ሚላን ጨዋታና እንትን አላሰብነው እኔና በአካል ቲኬቱ በአንድ ወረደ፣ ድሮፕ አደረገ፣ በአንድ ወረደ ወደ 40 ገባ። ስለዚህ ለአንድ ማኪያቶ ምናምን የምናወጣውን ብላችሁ ምን አስጨነቀን ብላችሁ ሄዳችሁበት አይደል? አንድ ምግብ አበሻ ቤት ከምትበገር አንድ ክትፎ እንደውም የአበሻ ቤት እንደውም አይወደድም እንዴ? እሱን እኮ ነው $20-30 እኮ አልኩ። እዚህ ሀገር እኮ ውዱ ምግብ እኮ የአበሻ ምግብ ነው። ይቅርታ አንድ ወዳጅ ያለ እዚህ ዋሽንግተን ዲሲ እና እኔ እኮ ሁሉ ነገራችን ሰው ሀገር ሄደን ውድ ነው ይላል እና ሁሉ ነገር ሰው ሀገር እንኳን ወጥቶ እንትኑ ምግቡ አይቀንስ። እዚህ ሀገር እኮ የትም ሬስቶራንት ገብተህ እንደ አበሻ ምግብ ውድ የለም እና ምግቡም እያነሰ ነው። የአበሻ ምግብ በጣም አበሻ ምግብ መጠኑም እያነሰ ነው እየሰማነው። መጠኑም እያነሰ እየመጣ ነው። ኢትዮጵያ ነው መስለው ፎግለት ምናምን በቃ ኢትዮጵያ ነው መስለው ዋጋው ተወዶ መጠኑ እያነሰ ነው። አሁን እኔ እናንተ አበሻ ቤት በልተናል፣ ሜክሲኮ ቤት በልተናል። የሜክሲኮ ቤት አሁን አንዱ ዲሽ እኮ 10 ብር ናት፣ እርካሽ ናት። አበሻ ቤት ጋር ስትሄድ ግን 22 ብር 21 ያው ስጋ እኮ ነው ደግሞ ችግሩ። የሚገርመኝ እኮ ያው ስጋ እኮ ነው። ይለያል ብቻ ወይ እኛ ነገር የተጋነነ ነው። እሱን ተወጣጣ ከዚህ የዓለም ክለቦች እንግዲህ የፊፋ ውድድር እኮ ወደ ምንድነው ወደ እንጀራና ወደ ምንድነው ዱለቱ ወሰደን። ወደ ዱለቱ አሳልደኝ
የዱለት አፍቃሪዎች ሁሉ እኮ ብቅ ማለት ጀምሯል አይደል? ነው ዛሬ የሰሞኑ ትዝብት እኮ ነው። እንደው ምን ነው አነሰች ይባላል ያነሰ ነው ጥብቅ ሆነች የጉርሻው ቢት ሆነ እኮ አንድ ቶሮሮል በቃ ሆነ እኮ አይደል? እንዴ $23 ከፍለህ እኮ በቃ ብዙ ነበር። አሁን ግን ያነሰ ነው እና ለዛ ጥሩ ትዝብት ነው። እንውጣ ጨረስን ከዚህ ከፊፋ ክለቦች ጉዳይ ይሄን አልካወራን ይበቃል። እንግዲህ በደንብ አምተናቸዋል። የሚታሙትንም ችግር የለም እንግዲህ እናመጣጡ እንቀበላለን። ወደ ደምቤሌ ጉዳይ ከመሄዳችን በፊት የዚህ ዝውውሩን ጉዳይ አጠራ አድርገን ምክንያቱም ሰፋ ያለ ጊዜ እንደሚይዝ የነገረኝ ነበር የደምቤሌ ጉዳይና አርሰናልን የተመለከተ እንግዲህ የአጥቂ አማራጮቹ ስለመብዛት መረጃ ወጥቷልና ከአጥቂዎችም ጋር የተያዘ ጉዳይ አለኝ ስላለ በአካል በሱ ጉዳዮች ላይ አንስተን ብንወጣ የሚል እምነት አለኝ። እንግዲህ ጆን ክሮስ የታወቀ ጸሐፊ ነው፣ ለሚረርም ይጽፋል። ከቀድሞ የአርሰናል አሰልጣኝ አርሰን ቬንገር ጋር ሰፊ ቁርኝት ያለው እንዲሁ መጻፋቸውንም የጻፈ ሰው ነውና አርሰናል ያጥቂ አማራጮቹን ቁጥር እንግዲህ በጣም እያሰፋው ስለመሆኑ መረጃ ይዞ ወጥቷልና ፕላን ኤ ቢ ሲ ዲ እና ኢ ድረስ ይዞ እየተንቀሳቀሰ ስለመሆኑ እንግዲህ ከዮክሬስ እና ሴስኮ ጋር በተያያዘ የተነሱ የተጋነኑ የዋጋ ጉዳዮች አሁን ደግሞ ፕላን ሲ ብሎ ወዳስቀመጠው ወደ ዋትኪንስን ፊቱን እንዲያዞር አድርጎታል የሚል መረጃ ወጥቷል። ገራሚው ነገር ይሄም ተጫዋች ግን የሚጠራበት ዋጋ 30 ዕድሜው ደርሶ እዛው አካባቢ መሆኑ እንግዲህ ልዩነቱ የሚሉት ፕሪሚየር ሊግ ፕሩቭን መሆኑ ብቻ ነው። እንግሊዛዊ መሆኑ 223 ጨዋታ አድርጎ 87 ያህል ጎሎች ማስቆጠሩ ነው የሚል ነገር ይነሳል። ግን 3 ዓመት ኮንትራክት ስለቀረው እስከ 28 ቪላ ድረስ የመዝለቅ ዕድል ስላለው አሁንም አስቶን ቪላ ምንድነው ይሄን ተጫዋች የማቆየት ፓወር አለው። ስለዚህ እስከ 80 ሚሊዮን ፓውንድ ድረስ የመፈለግ አዝማሚያ ያለው ነው የሚባለውና እንግዲህ 80 ሚሊዮን ፓውንድ የሚጠራበት ከሆነ እነዚህ የሚጠቀሱት ቀድሞ የተጠቀሱት ተጫዋቾች የተለጠፈባቸውና እየተባለ ያለው ዋጋ እዚሁ ሬንጅ አካባቢ ነው እንደ ብዙዎች። እንግዲህ ዮክሬስን በተመለከተ የመጀመሪያውን ኦፈር 55 ሚሊዮን ፓውንድ አቀረቡ ነው የተባለው፣ ውድቅ ተደረገ። ሁለተኛው ደግሞ ወደ 60 የሚጠጋ አቅርበዋል፣ ይሄም ውድቅ ተደርጓል። ይሄ ነው እንግዲህ ፍራስትሬት ወይም ደግሞ ተስፋ መቁረጥ ውስጥ እንዲገቡ ያደረጋቸው የሚል ነገር አለ። ከዛ ውጪ የሼሽኮን በተመለከተ ግን እሱንም በተመሳሳይ መልኩ ከፍ ያለ ዋጋ የተጋነነ ዋጋ እየተጠየቀበት ነው ያለው። አርሰናሎች ሁለቱንም ተጫዋቾች በተመለከተ ከ60 እስከ 65 ሚሊዮን ፓውንድ በላይ የሚሄድ እቅድ የላቸውም። ምናልባት እንግዲህ ሶስተኛው ኦፈር አድርገው ከዮክሬስ ጋር የተያዘ ጉዳይ ይዘው የሚመጡ ከሆነ ይታያል ተብሎ ነው እንግዲህ እየተጠበቀ ያለው። ግን ለአሁኑ ዝምታን መርጠዋል። እንደውም ወካውት አድርገዋል ነው በተለይ ዮክሬስን በተመለከተ መረጃዎች እየጠቆሙ ያሉት። እንግዲህ ዋትኪንስንስ ግን እንግዲህ በሄዱበት ምን ይዞ ነው የሚመጣው ነው የብዙዎች ጥያቄ። ታስታውስ ከሆነ ጥር ላይ ሞክረውት ነበር፣ ግን የሞከሩበት ሰዓት ትንሽ የዘገየ ነበር። እነሱ ዱራንን ለሳውዲዎች ከሸጡ በኋላ የመጣ ነው። ያኔ ደግሞ እንግዲህ ይሄንን ሂሳብ ወይም ደግሞ ይሄንን ጥያቄ ቪላዎች የሚሰሙበት ጆሮ አልነበራቸውም ተብሏል። ግን ዲቨሎፕ ያደረገውና ይሄ ተጫዋች አሁንም ለአርሰናሎች ፍላጎት ሊኖረው ይችላል ያስባለው የቀረበ አንድ ነገር ምንድነው? ክለቡ ውስጥ ከቆየ በኋላም በወሳኝ ጌሞች ላይ የተቀመጠ ነው፣ ቁጭ ያደረገው ነው ኮቹ የሚል መረጃ ወጥቷልና ያው ራሽፎርድ ስለነበረ አንዱም ራሽፎርድ ነው። ከዛ ውጭ በተለይ በጣም የተከፋባቸው የሚባሉት ጌሞች ከፓሪስ ሴን ጀርሜን ጋር ኳርተር ፋይናል ላይ ቻምፒየንስ ሊግ ባደረጉት የደርሶ መልስ ጨዋታ ሁለቱም ጨዋታዎች ላይ አልጀመረም። ብስጭቱን በይፋና በተጨባጭ ያኔ ገልጿል ነው የተባለውና የሚቀርብለት እድል ካለ ከአርሰናል ለመስማት አሁንም ዝግጁ ነው ተብሏል። የሚገርመው ግን የሚጠቀስ በት ዋጋ ነው እንግዲህ 3 ዓመት ኮንትራክት ከቀረው ግዴታ ውስጥ የመግባት አዝማሚያ ይኖረዋል ቪላይ ማለት እምነት የለም በሁሉም ረገድና 80 ሚሊዮን ፓውንድ ከተባለ ሌሎቹስ የሚፈልጋቸው ተጫዋቾች ይሄ ዋጋ ከቀረበላቸው አይመጡም ወይ ነው የብዙዎች መከራከሪያ። በተለይ ሼሽኮን በተመለከተ ይሄ ዋጋ ቢቀርብ አይመጣም ወይ? ያ ፕላን ኤ ፕላን ቢዎቹ ላይ ብትመለስ ይህንን ዋጋ ይዘህ ብትቀርብ አይቀበሉም ወይ ነው የሚል ነገር የሚነሳው። ግን ጆን ክሮስ እያለ ያለው በጣም መሰላቸት ነገር ይታያል። ወደ ጀርመንም ወደ ፖርቹጋልም
አርሰናልም ይዘው ሄዱት ኦፈር የመሰላቸት ስሜት ያሳያል። ግን ሰውየው እንግዲህ አዲሱ ስፖርቲንግ ዳይሬክተር አንድሬ በርታ ኦልድ ፋሽንድ ነው የሚከተለው መንገድ ምንድነው ጥንታዊ ይመስላል። የድርድር አፕሮቹ ሁሉም ቦታ ነገሮችን ይጀምራል። የሚፈልገውን ለማግኘት ሁሉም ቦታ ምንድነው ብረት ድስት ጥዶ ሁሉንም እየተከታተለ የሚፈልገውን በስተመጨረሻ የመፈለግ ወይም ደግሞ የመውሰድ ስሜት ውስጥ ይገባል ነው ያሉ የሚሉት። ስኬታማ ነው ኦልድ ፋሽን ቢሆንም ስኬታማ ነው ይሉታልና ምናልባትም እንግዲህ ሁለቱም ሶስቱም ቦታ ትኩረት እያደረገ ያለው እነዚህ የሚጠሩ ተጫዋቾች በሙሉ በየአቅጣጫው እየተፈለጉ ስለሆነ ከሚፈልገው አማራጭ ውጪ እንዳይሆን ምናልባትም አርሰናል የሚፈልገውን አጥቂ ሳያገኝ እንዳይቀር በማሰብ ነው በሚል እንግዲህ የሱንም አፕሮች ግምት ውስጥ የሚያስገባሉ። ግን አርሰናል በተወሰነ መልኩ ባልተገባ የተጫዋቾች ዋጋ መናር የአጥቂዎች ዋጋ መናር ምንድነው ፍራስትሬሽን ውስጥ ገብቷል፣ መሰላቸት ውስጥ ገብቷል የሚል መረጃ እንግዲህ ከጆን ክሮስ በኩል ወጥቷል። እንግዲህ ዋትኪንስም አሁን የተፈለገው ወደ ፕላን ሲ ስለወረዱ ነው የሚል ነገር ነው የተነሳው በነገራችን ላይ እና እናንሳ በአካል አንድ ስቴፕ አራምደን ያንተ ጉዳይ። እሺ እንግዲህ የአጥቂ ጉዳይ ዴቭ እንዳነሳው ኦሌ ዋትኪንስ ጥሩ ተጫዋች ነው። ፕሪሚየር ሊጉ ላይ ይሄ በጣም ፕሩቭን የሆነ አጥቂ ነው። በተለይም በዚህኛው የውድድር ዓመት አሁን በቅርብ የተጠናቀቀው የውድድር ዓመት ሲሆን ከዛ አስቀድመው በነበረው የውድድር ዓመት አስደናቂ ቁጥሮች እንደነበሩት የተመለከትነው ተጫዋች ነው። የዘንድሮ ግን የራሽፎርድ ወደ ቡድኑ መምጣት በተለይም ደግሞ ራሽፎርድ ተቀይሮ እየገባም ተጽዕኖ ማሳየት መጀመሩና ምናልባት ራሱ አስቶን ቪላዎች በቋሚነት ሊያስፈርሙት ይችላሉ እንዲባል ያደረገ ነገር ነበረ። ግን ያ ነገር ሳይሆን ቀርቷል ዴቭ። እና አሁን ለአጥቂ የሚጠየቀው ሁኔታ ማርኬቱ ላይ በጣም ሾርቴጅ ስላለ ነው ዴቭ፣ ወይም እጥረት ስላለ እንደሆነ የሚያሳይ ጉዳይ ነው። በፓሪስ ሴን ዠርመን ባለፉት ጥቂት ጊዜያት የተመለከትነው ተጫዋች እንግዲህ ኡጎ ኢኪቲኬ ይሄ ፈረንሳይ ተጫዋች ዴቭ አሁን ትልልቅ ብዙሃን መገናኛዎች እንደሚያነሱት ከሆነ አይንትራክ ፍራንክፈርቶች ከ100 ሚሊዮን ዩሮ ወይም ከ85 ሚሊዮን ፓውንድ በታች ለዚህ ተጫዋች የሚቀርብ የትኛውንም ጥያቄ ለመቀበል ፍቃደኛ አይደሉም የሚል ነገር አለ። እንደውም ቼልሲ ነው ከዚህ ተጫዋች ጋር ስሙን በተደጋጋሚ እያነሱ የሚገኙት። 22 ዓመቱ ላይ ነው የሚገኘው። እናስታውሳለን እነ ኪሊያን ኤምባፔ ኖረው ኡጎ ኢኪቲኬን ከሳምንት ሳምንት ለፒኤስጂ ይሰለፋል ብላ አትጠብቅም። የተወሰነ ተስፋ አለው። ያኔም ሲያስፈርሙት እነሱም ትልቅ ተስፋ አይተውበት ነበረ ያመጡት ይሄንን ተጫዋች። አሁን 22 ዓመቱ ላይ ደርሷል። ግን የሚጠየቅበት የገንዘብ ሁኔታ ተጫዋቹ ወደሚፈልገው ክለብ እንዳያመራ እንቅፋት ሊሆንበት ይችላል የሚል ነገርን አንስቷል። ከሰሞኑ አንስተናል የቪክቶር ዮኬሬስ ጉዳይ ትልቅ ጦርነት ውስጥ ገብቷል እያሉ ነው የሚገኙት የክለቡ ፕሬዝዳንት። አሁን መጀመሪያ በተባለው እስከ 60 ወይም 59 ሚሊዮን ፓውንድ በሚደርስ ገንዘብ በፍጹም አንሸጠህም የሚል ነገር አንስተውለታል የሚል ነገር ሲነሳ ነበርና ተጫዋቾቹ ራሱ አንዳንዴ የሚለጠፈባቸው ዋጋ ለኛ ይመጥናል ብለው ሁሉ እንደማያምኑ የሚያሳይ ነው የሚመስለውና ከዛ ዝቅ ባለ ገንዘብ እንዲሸጥ የሚያደርግ የቤንያሚን ሼሽኮ ጥሩ ተጫዋች እንደሆነ ምንም ጥርጥር የለውም። የቡንደስሊጋ ጨዋታዎች ላይ አውሮፓ ውድድርም ላይ እንደዚሁም ደግሞ በብሔራዊ ቡድንም ቤንያሚን ሼሽኮን ስንመለከተው ትልቅ ፖቴንሻል እንዳለው የተመለከትነው ተጫዋች ነው። ግን ደግሞ ያንን ፕሪሚየር ሊግ ላይ መጥቶ ፕሩቭ አላደረገም። ግን የተጫዋች የሚጠየቅበት 80 ሚሊዮን 75 ሚሊዮን እንደዚህ አይነት ገንዘብ ነው የሚጠየቀውና አቅርቦቱና ማርኬቱ የሚፈልገው ነገር ስላልተመጣጠነ እጅግ የተጋነነ ሁኔታን ከተጫዋቾች ዝውውር ጋር በተለይም የአጥቂ ቦታ ላይ እየተመለከትነው ነው። የኦሌ ዋትኪንስ ተጠባባቂ ሆኖ ብዙ ጨዋታን ያመለጠው ተጫዋች ነው። ግን ስቲል አምና የሚጠይቅ የነበረው እስከ 80 ሚሊዮን ፓውንድ ነው። አሁንም በዛ 80 ሚሊዮን ፓውንድ ላይ አስቶን ቪላ እንደቆመ አለ። የቪክቶር ኦዚመን ጉዳይ ተመልክተናል። ይሄን ተጫዋች ብዙዎች ይፈልጉታል። በተለይም ደግሞ ይሄ አልሂላል የተባለው ቡድን እንዳለ ትልልቅ ተጫዋቾችን በሙሉ መውሰድ ይፈልጋል። አውሮፓ ላይ ያሉ ተጽዕኗቸው ከፍ ያሉ ተጫዋቾችን መውሰድ ይፈልጋል። ራሱ ትልቁን አሰልጣኝ አውሮፓ ላይ ካሉ ጥቂት ምናልባት ቤስት 3-4 አሰልጣኞች ጥራ ቢባል ዴቭ ሲሞኔ ኢንዛጊን አለማካተት እኔ ነፉግነት ይመስለኛል። እጅግ አስደናቂ ቡድንን ለዛውም እንደዚህ አንጋፋ በሆነ ስኳድ የሰራ አሰልጣኝ ነውና ይሄ አሰልጣኝ እንኳን ወደዛ ሄዷል፣ ወደ አልሂላል ሄዷል። እንግዲህ የቪክቶር ኦዚመን
እስከ 80 ሚሊዮን ዩሮ በሚደርስ ገንዘብ ናፖሊ ከአልሂላል ጋር ተስማምቷል። ዴቭ መጨረስ ያለባቸው ግን ተጫዋቹ ከክለቡ ከአልሃሊ ጋር ነው እና ተጫዋቹ ከአንድም ሁለት ጊዜ በቃ መሄድ አልፈልግም አውሮፓ ላይ ያልጨረስኩት ቢዝነስ አለ የሚል ነገር አለና እና ጆኖቢ ሚኬል እንደሚያማክሩት ይነገራል። እንደውም ወደ ቼልሲ እንዲመጣ በጣም ጆኖቢ ሚኬል በተደጋጋሚ አስተያየት ሲሰጥ ሰማዋል አይደል? ይሄ ቢድ ስፖርት ላይ ራሱ እየቀረበ አንድ ቀን እንደዚህ ሲያወራም ስናዳምጠው ነበርና አሁን ይሄንን ተጫዋች በተመለከተ ራሱ እንግዲህ ጥሩ ቁጥሮች አሉት። ወደ ጋላታሳራይም ሄዶ ጥሩ ጎሎችን ሲያስቆጥር ተመልክተናልና አሁንም እስከ 55 ሚሊዮን ፓውንድ በሚደርስ ገንዘብ ነው ቼልሲ ይሄንን ተጫዋች ማስፈረም የሚፈልገው የሚል ነገር ተመልክቻለሁ። ግን ያለው እየቀረበ ያለው የዋጋ ሁኔታ ከሚፈልጓቸውም ዝውውሮች በግድም ቢሆን ክለቦችን እንዲወጡ እያደረገ እንዳለ ምናልባት የቪክቶሪዮ ክሬሽ አንደኛው ማሳያ ይመስላል። አሁን አርሰናል ነው እዚህ ዝውውር ላይ ይኖራል ተብሎ የሚጠበቀው። ከዛ ዩቬንቱስም ሲነሳ ነበር። ዩቬንቱስ እንደዚህ አይነት አቅም ኖሮት በእንደዚህ አይነት ብር ይህንን ተጫዋች ይገዛል? ሌላ ትልቅ ጥያቄ ይሆናል። የዝውውሩን ጉዳይ እዚሁ ለመጨረስ ግን ዴቭ እናንተ ሀሳብ ካላችሁ ትጨምሩበታላችሁ። አሁንም እንግዲህ የሪያል ማድሪድ ሰዎች አይናቸውን ከሊቨርፑል ተጫዋች ላይ አላነሱም የሚል ነገር ተመልክቻለሁ። የቀጣይ ዓመት ደግሞ ልክ እኔ እናንተ ታስታውሳለህ እንደ ሮብ ፕሮግራም ላይ ሐሙስ ፕሮግራም ላይ አንስተነው ነበርና ይሄ ልክ እንደዚህ ሚሽኖችን የመውሰድ ሚሽን ትሬንት ብለው በማርካ በኩል ጀምረዋል የሚለውን ነገር ስናነሳ ነበርና አሁን ደግሞ እንግዲህ ሚሽን ኢብራሂማ ኮናቴ ልንለው እንችላለን። 2026 የውድድር ዓመቱ ሲጠናቀቅ በነፃ ወደ ማድሪድ እንዲሄድ ከወዲሁ ስራዎችን እየሰሩ እንዳሉ የሚያሳዩ መረጃዎች አሉና ምናልባት በቀጣይ ከሊቨርፑል ሲለቅ የምንመለከተው ተጫዋች ኢብራሂማ ኮናቴ እንደሚሆን መረጃዎች ያሳያሉ። ስለዚህ ያለምንም ክፍያ ነው ይሄንን ነገር እያነሱ ያሉት። ደግሞ የሚገርም ማርካ ነው ባለፈውም ትሬንትን የጀመረው አሁንም ማርካን ጠቅሶ ነው እንግዲህ ሚረር ላይ ይሄንን መረጃ የተመለከትኩትና ውሉን ለማራዘም እስካሁን ከስምምነት አልደረሰም። እሱም ደግሞ እንደዚሁ ካውንት ዳውን እያደረገ ነው የሚል ነገርን አንስተዋል። ዴቪያው ተጫዋቹ እንዳይረጋጋም ለማድረግ ይመስላል እንደዚህ አይነት ሪፖርቶች የሚወጡት። ቀኑን እየቆጠረ ነው ወደ ሪያል ማድሪድ የሚያመራበትን ጊዜ የሚል ነገር አለ። ግን ይሄ የትሬንት አሌክዛንደር አርኖልድ አይነት ሳጋ እንዲኖር አይፈልጉም ማድሪዶች። ቶሎ የዚህ ዝውውር ሁኔታ እንዲፈጸም ሀሳቦች አሉት ተብሏል። ተጠይቆ ነበረ ለኔ የቀረበው ነገር ምንም የማቀው ነገር የለም የሚል ነገር አለና ሁሉም ነገር እስከመጨረሻው እስከሚሆን ድረስ መጠበቅ አለብን። አሁን የሚወራው ነገር ኮምፕሊትሊ ፌክ ነው የሚል ሐሳብን ኢብራሂማ ኮናቴ ሰጥቷል ተብሏል። ምናልባት በቀጣይ ማድሪድ ታርጌት የሚያደርገው ተጫዋች ይሄኛውን ሊሆን እንደሚችል ከወዲሁ የሚያሳይ ይመስላል። ይሄን ለማከል ነው። ያ ሉዊስ ኬሊንም የተመለከተ ነገር ማድሪድ ጀምሯል። ግን አርሰናሎች በጣም እርግጠኛነት በዚህ ተጫዋች ላይ ያላቸው ነገሮችንም ለመጨረስ እየሰሩ ነው የሚል ነገር ወጥቷል። በነገር ላይ ይሄም ተጫዋች እንግዲህ ፕሮፌሽናል ኮንትራክት ከፈረመ በኋላ ዋናውን ዝርዝር ከፍ ያለ ክፍያ የሚያገኝበትን ድርድር ገና እየጨረሰን ያለውና ይሄም ትኩረት ሰጥተውት እየሰሩበት ያለ ነገር እንዳለ ማድሪድ ሲነሳ ነበር። አንድ ዓመት ነው የቀረው ይሄም ተጫዋች። ነገር ግን አርሰናሎች በጣም እርግጠኝነት እንዳላቸው የሚጠቅስ ነገር ፋብሪዚዮ ሮማኖ ሲያነሳ ሰምቻለሁ። በእርግጥ ዝውውርን የተመለከተ በርካታ ሊጨበጡም ላይጨበጡም የሚችሉ መረጃዎች ይወጣሉ። ግን በተወሰነ መልኩ እኚህን ካነሳን የሚበቃ ይመስለኛል። ሁሴኖ ወደ አንተ መረጃዎች እንመለስና የደምቤሌን ጉዳይ እናንሳ። እንግዲህ ጨዋታውንም እግረ መንገድ እያየ ይመስለኛል አይደል? ዝውውር አይመለከተኝም ብለህ እዛ ጋር አይንህንም ጣል አድርገሃል። ይሄ ቴሌቪዥኑ ላይ አይታወቅም። አይ ነው ዝውውር ምንም ልህ እውነት የተጨበጠ ዝውውር ካልሆነ በስተቀር ዝም ብሎ አሁን ሳምንቱን ሙሉ እንደው እንትኖቹን ሬዲዮዎቹን ስከታተል አለው ዝውውር ሰው ምንም የተጨበጠ ነገር እኮ የለም። ምንም የተጨበጠ ነገር አይጨበጡም። ልክ ነው። በቃ ሰው ደግሞ ሰፍ ብሎ ይገብቶ በቃ ያያል ምንም ባልተጨበጠ ነገር እና በአርስታ ጮሃለህ ከዛ ይገባና ያያል እና አንደኛ የሚዲያ ፍላጎት አለ። ዝውውር የሚዲያ ፍላጎት አለ ማለት ጋይድ ማድረግ ይፈልጋሉ ሚዲያዎች እንትናን ውሰደው ለማለት በቃ ተያይዟል ይላል። ግን ምን ሁለተኛ ገና ዝም ብሎ በቃ አንድ ክለብ ገና የመጀመሪያውን ፕሮሰስ ገና ስለጠየቀ ብቻ ልክ እንደ ገዢ ተደርጎ ይጻፋል ይወራል። እና እነዚህ ነገሮች ስለማይመቹኝ ብዙም
እሱማ ኤጀንቱም ተጫዋቾችም እዚህ ጉዳይ ውስጥ አሉበትና ከሚዲያውም በላይ የምታየው ነው በዝርዝር። ለሁሉም እንግዲህ እየጠነከሩ የመጡ ነገሮች ካሉ እናነሳለን። ኦስማን ዴምቤሌ እንግዲህ በጣም ስኬታማ ተጫዋች እንደነበረ ቻምፒየንስ ሊጉ ላይ በደንብ አይተናል። ስለ ባሎን ዶርም እንግዲህ መነሳት የጀመረው ከዘንድሮ ስኬቱ በኋላ ነው። የባርሴሎናው ኦስማን ዴምቤሌ ግን እንዲህ አልነበረ ማለት ነው። ቀደምም ስናወራ ነበር፣ ኮምፒውተር ጌም ሲጫወት ያድርና ጠዋት ደክሞት ይመጣል እያልን ነበርና ምን የተለየ ነገር ይዞ መጣና አንሳሱም በመጨረሻ። እንግዲህ ዴቭ ወራዊ ፍራንስ ፉትቦል ትላንት ዘገባ ወጥቷል፣ ያው ማለት ማጋዚኑ ወጥቷል እና ያቀረበው በሰፊው ዘገባ ያቀረበው ኢንተርቪው ያቀረበው ኦስማን ዴምቤሌን ነው እና እንግዲህ ይሄ የፍራንስ ፉትቦል ሪፖርተር ቨንሶን ጋርሲያ ነው ኦፍ ኮርስ ከሌሎች ጋር ሄደው እንግዲህ የሚገርምህ ሆቴል ውስጥ እንግዲህ ሻንゼሊዜ በሚገኘው ትልቅ ሆቴል ውስጥ ነው የተደረገው፣ ፉኬ ሆቴል እና ለአንድ ሰዓት ቆይታ አድርገው ከዴምቤሌ ጋር ባደረጉት ስነ ስርዓት ላይ ኢንተርቪው ላይ ኤጀንቱ፣ የቅርብ ጓደኛው፣ የክለብ ማለት የፓሪስ ሰን ጀርመን ፕሬስ አታቼ፣ ቦዲጋርዱ፣ የፔጅ ስፖርት ኮሚኒኬሽን ኃላፊ፣ የሌኪፕ ዋና አዘጋጆች፣ የቪዲዮ ባለሙያዎች፣ የፎቶ ስትል 10 ሰው በኢንተርቪው ላይ ተገኝቷል። በአንድ ማለት ነው። በቃ አንድ በአንድ 9 ያጅቡታል፣ እሱ ይዘፍናል ማለት ነው። 10 ሰው በዚህ ምን ያህል በቃ እንትኑ የዋጋውን ነው የሚያሳየው። ክብሩ ፕሮፌሽናል ስራ ነው የሚሰሩት። ክብሩ በቃ እና ልክ እንደ አገር መሪዎች ሲሆኑ አሁን 11 ጋዜጠኛ ካሜራ ምናምን ታያላል እንትን ላይ እንደዛ እንደምታየው ማለት ነው። እና ዋጋውን ያሳያል። እና በዚህ በሰፊው ኢንተርቪው ላይ እንግዲህ ተጠይቆ ነበር። ምን ብለዋል? እስኪ በሚቀጥለው ወር ወይ ደግሞ የምትፈልገው ፍራንስ ፎቶ ላይ እንዳንተ በሰፊው ኢንተርቪው ተደርጎ የሚወጡ 3 ሰዎች የምትፈልጋቸው ጥቀስ ሲባል 1 ፍራንኪ ዲዮንግን አለ ባርሴሎና የነበረውን፣ 2 ዊሊያም ሳሊባን አለ፣ 3ኛ ፓቾ አለ። እና በተለይ ፓቾ በጣም ቲሚድ ነው አለ፣ በጣም አይናፋር ነው አለ። ግን እነዚህ 3ቱም ጥሩ ነገር መናገር ይችላሉ እና ልጠቁማቸው ከ3ቱም ብታቀርቧቸው ጥሩ ነው የሚል ጥቆማ ሰጥቷቸዋል። እንግዲህ ጥያቄ ውስጥ ሲገቡት እንግዲህ ከ30 ዓመት በኋላ አሉት በልዩ ሁኔታ ይህንን የቻምፒየንስ ሊግ ፍጻሜ ፊትህ ላይ ቀድሞ የሚመጣ ነገር ምንድን ነው? እንደው ከ30 ዓመት በኋላ ማለት እሱ እንግዲህ ወደ 50-60 ዓመት ሲሞላው ማለት ምንድን ነው ብለው ጠየቁትና በጣም ከባድ ጥያቄ ነው የመለሰው አለና አሰበና 2 ነገሮችን አለ። አንደኛ ፊት ለፊት የሚመጣው የማርኪኖስ እና የኪፔምቤ ተቃቅፈው ያለቀሱበት ሁኔታ አለ። ተቃቅፈው ያለቀሱበት ሁኔታ። ሁለተኛ የፍጻሜ ፊሽካ ሲነፋ የደጋፊዎቻችንና የእኛ ተጫዋቾቹ ሜዳ ውስጥ ያሳየነው ደስታ ፍጹም ከአእምሮ ሊጠፋ የሚችል አይደለም ብሏል። ሲለው ግን አንተ እኮ አለው ያን ዕለት በጣም ቀዝቀዝ ብለህ ነበር፣ እንደ ሌሎቹ ለካሜራ ብዙም እይታ የሚስብ ነገር ስታሳይ አልታየህም። ምንድን ነው ምክንያቱ አለው። በጣም ከመደሰቴ በላይ ይሆናል አለው። አንዳንዴ ያለ ሻምፒዮን መሆንን የምታውቀው ከ1 ቀን ወይም ከ2 ቀን በኋላ ነው አለ። በ2018 ዓለም ዋንጫ ላይ ስናነሳ ሻምፒዮን መሆናችንን ለማወቅ ጊዜ ወስዶብኝ ነበር አለ። ከደጋፊዎች ጋር ደስታን ስናጣጥም ነው ያኔ ነው ሻምፒዮን መሆናችን የተረዳሁት አለ። እንደ ጀርመኖች ታውቃለህ፣ አንድ ነገር ስነግራቸው ሻወር ከወሰዱ በኋላ ነው የሚገባቸው ይባላል። ለምሳሌ አንድ እንደ ቅድሙ ቀልድ ምንም እንትኑን ቀንሷል፣ ምግቡም ቀንሷል፣ ዋጋው ጨምሯል እንዳለው ዝም ብልና በኋላ ሻወር በአካል ያለው ይሄን ነው ብለህ ትስቃለህ። ሻወር ቤት ውስጥ ጀርመኖች አምሯቸው ፈጣን ነው ሲባል ነበር የሰማሁት። እንዴ ነው ነገሩ? አሁን ካደጉ በኋላ ነው። በፊቱ ነው ከዛ ሻወር እየወሰድክ ካካካካ ትላለህ፣ ብቻ እንስቃለህ፣ ለማንኛውም ወደ ጥያቄ ነው። ግን ይበልጥ ተች ያደረገህ በልዩ ሁኔታ ያደረገህ ምንድን ነው ብሎ ጠየቀው። በጣም ተች ያደረገኝ ፋይናል ጌም ለማድረግ ወደ ስቴዲየም እየሄድን አለ ባስ ውስጥ ሆነን ጂጂዮ ማለት ዶማሮና ነው እና ዶናሮማ ለእያንዳንዱ ተጫዋች አለ እና ለስታፉ ባስ ውስጥ ላሉት ጠቅላላ አንዳንድ ብጣሽ ወረቀት አደናለ ጽሑፍ አለው አለ። ወረቀቱ ላይ የተጻፈው አለ በእንግሊዝኛ፣ በፈረንሳይኛ፣ በፖርቹጊዝ ነው አለ እና ድርጊቱ በጣም ነው የገረመናል እና ያሳለፍነውን ሲዝን በቃ ድካማችን አሁን ይሄ ጨዋታ ነውና መጠንከር አለብን የሚል እና
ሁላችንም ስናነብ በስራው በጣም የተገረምነው። ጊዜውን እስቲ ያስበዋል ሲጽፍ በአማርኛ በፖርቹጊዝ በፈረንሳይኛ በእንግሊዝኛ ሲጽፍና ለዛ ሁሉ ስታፍ ነው ለያንዳንዱን ወረቀቱን ያደረው እና ይሄ በጣም ውስጣችንን ሞቲቬት አድርጎ ነበርና ትኩረት የሰጠነው ከባሱ ጀምሮ ነበረ። ለድላችን ትልቅ አስተዋጽኦ አድርጓል ያቺ ወረቀት ብጣሽ ወረቀት ብሎ ተናግሯልና ግን ዓለም ዋንጫ ማግኘት ወይስ ቻምፒየንስ ሊግ ዋንጫ ማግኘት የትኛው ይበልጥ ይጣፍጣል ብሎ ጠየቀው። ኦ ላላላላ አለ። ምን አይነት ጥያቄ ነው የምትጠይቀኝ አለ። እና 2018 ዓለም ዋንጫ ያገኘ ነው ከ20 ዓመት በኋላ ነበር አለ። ደስታው ወሰን የለውም። የቻምፒየንስ ሊግ ደግሞ የመጀመሪያው በታሪካችን የመጀመሪያ ዋንጫ ነው። ይሄ ደግሞ ሌላ ደስታ ነው አለ። ትልቅ ስራ መስራታችንን ያየንበት ነገር ነው ይሄ ዋንጫ ደስ እና በአውራ ጎዳና ላይ ያየውን የህዝብን ደስታ ስትመለከት እንዲህ ይኸው እውነትም ድካምህ ይገባሃል አለ። እና ዋንጫው ትልቅ መሆኑን ትመለከታል። ግን ለማበላለጥ ግን በጣም ይከብደኛል። ሁለቱም ትልቅ ዋንጫዎች ናቸው ብለዋል። እና አሁን ደምቤሌ ቃለ መልሱ ሰፊ ነው። ጣል እያደረጉ ነው። ማን ነው ኢንስፓየር ያደረገህ ብሎ ጠየቀው። ከስፖርተኞች ብዙ ጊዜ ስፖርተኞች ሲጠየቁ ኢንስፓየር ያደረገኝ ማይክል ጆርዳን ነው ሲሉ ሰማለሁ አለ። እኔ ማይክል ጆርዳንን ብዙ አላውቀውም አለ። ግን ዘ ላስት ዳንስ የሚል ፊልሙን አይቼ በጣም ተች አድርጎኛል አለ። ለእኔ ግን አለ ያደግኩት ባርሴሎናን እየተመለከትኩ ነው አለ። በዛ ባርሴሎና ውስጥ ደግሞ ሊዮኔል ሜሲ ትልቅ ተጫዋች ነበር እና ሜሲን እያየሁት ነው ያደግኩት አለ። ኢንስፓየር ያደረገኝ ሜሲ ነው እና ዩኒክ ተጫዋች ነው። ከእርሱ ጎን አብሬ ከጎኑ የመጫወት እድል በማግኘቴ በጣም እድለኛ ነኝ ብሏል እና በዚህ ላይ ደስተኛ ነኝ ብሏል። እንግዲህ ከ2017 እስከ 2021 ድረስ አብሮ ተጫውተዋል። ይቀጥላል። ዘንድሮ በሲዝን ካገባቸው ጎሎች ሊቨርፑል ያስቆጠርኳት ቀዳሚ ቦታ አላት አለ። የፓሪስ ላይ እንደዚያ በልጠን ጥሩ ሆነን ተሸንፈን ወጣን። ያልተገባ ሽንፈት ነበር። መልሱ ደግሞ በአንፊልድ የበለጠ ከባድ ይሆናል ተብሎ ነበር የገመት ነው። ምክንያቱም አንፊልድ ላይ ማሸነፍ በጣም ከባድ ነው። ስለዚህ ገና ጨዋታው እንደተጀመረ በጠዋቱ ይቺን ጎል ማግባቴ ለእኔ ትልቅ ቦታ መሰጣት ናት ብሏል። ሌላው ከአርሰናል ጋር ኤምሬት ላይ የመጀመሪያውን ጨዋታ ስናደርግ ለ30 ደቂቃ ቡድናችን ያሳየው ብቃት ፍጹም ልዩ ነበር አለ እና እዛ ላይም ጎሉን ስላስቆጠርኩኝ በጣም ደስ ብሎኛል። በእለቱ ደግሞ አለ ከዊሊ ጋር አለ ዊሊ ማለት ሳሊባ ማለት ነው። ከዊሊ ጋር እልህ ተያይዤ ነበር አለ እና ክሬዚ አደርገዋለሁ ዛሬ እያልኩ ውስጤን አሳምኘው ነበር አለ እና እርግጠኛ ነበርኩ በዛ ጨዋታ ላይ 70 ደቂቃ ላይ ወጣሁኝ እንጂ አለ በጉዳት ባልቦጣ ኖሮ ሁለተኛ ጎል ማግባቴ የሆነ ውስጤ ይነግረኝ ነበር የሚል ተናግሯል። ስለ ፖዚሽኑ ተናገረ እና እንግዲህ እሱ አክስ ውስጥ ይጫወታል፣ ፍላንክ ላይም ይጫወታል እንደምታውቀው። እውነት ለመናገር 9 ቁጥር ቦታ ተመችቶኛል አለ። አንዳንድ ጨዋታዎች ላይ ፒውር ንጹህ 9 ቁጥር ሆኜ ተጫውቻለሁ። ይሄም ከተከላካዮቹ ጀርባ በማለት ነው አለ። አንዳንድ ጌሞች ደግሞ ሚድ ዞኑን ላይ የቁጥር አድቫንቴጅ እንድንወስድ ተመልሰ ተጫዋች ስለሚለኝ ያንንም በሚገባ ተወጥቻለሁ። ሁለቱንም ፖዚሽኖች ሁለቱንም ሚናዎችን በሚገባ ተወጥቻለሁ እና በዚህ በኩል ፈጥኖ አዳፕት የማድረግ ችግር ስላለኝ ብዙም አልተቸገርኩም፣ ግን ሁለቱንም ተመችቶኛል አለ እና ሌላው ጥያቄ ምን አለው ሂጎ ኤኪቲኬ ቅድም በአካል ያነሳው ልጅ ነው። ለኪፕ ላይ ዴምቤሌ ለዚህ የበቃው ላይፍ ስታይሉን ስለለወጠ ነው ብሎ ነበር። በዚህ ጉዳይ ምን ትላለህ ብሎ ተጠየቀ። እውነት ነው አለ። እድሜ በገፋ ቁጥር መብሰል ይመጣል አለ። ዛሬ 28 ደርሻለሁ አለ። ትንሽ አይደለም አለ። ዓመት በተቆጠረ ቁጥር ትበስላለህ፣ ይበልጥ ኃላፊነት ይሰማሃል። በዕለታዊ ህይወቴ ላይ ብዙ ነገር ለውጥ አድርጌያለሁ። በተለይ ላለፉት 2 ዓመት በጣም ተለውጫለሁ አለ። አሁን ፕሮፌሽናል ኃላፊነት ይሰማኛል አለ። ዛሬ እኮ አለ የረፍት ጊዜን እንኳን የማሳለፈው በማሰልጠኛ ማዕከላችን ውስጥ ነው። ከፊዚዮቴራፒስቶች ጋር በጣም ግንኙነት አለኝ። በሚገባ እንቅልፌን ተኝቼ በሚገባ ሪከቨር አድርጌ ነው የምመለሰው አለ። በፊት ግን አለ በተለይ ከረፍት ጊዜን ማሳለፈው በቪዲዮ ጌም ነው አለ እና የኤንቢኤ 2K ጌሞችን በጣም ወድ ስለነበረ ረፍት ሰው እንደወጣኝ የሚታየኝ ቤቴ ሮጦ መሄድ ነው አለ። ቤቴ ሄጄ ቲቪ እንኳን አላኝ ማለት አልከፍትም አለ። ጌሙ ላይ ቁጭ ብዬ በቃ ይነጋል አለ እና ባርሴሎና የደረስኩት በ20 ዓመት ላይ ነበርኩ፣ አልበሰልኩም አለ እና ያ ሁኔታ አለ ፊዚካሊ
ደካማ አድርጎኛል እና ተደጋጋሚ ግጭቶችን መቋቋም ያቃተኝም በዛ ምክንያት ነው። በደንብ ሪከቨር አላደረግም፣ በደንብ ተጨማሪ ስፖርት አልሰራም፣ በተጨማሪ ራሴን አላዘጋጅም። በዛ ምክንያት ይሄ ነገር ተከሰተ ብሏልና ዛሬ የተሰጠኝ ስራ በጣም አቅም የሚጠይቅ ነው አለ ሉዊስ ኤንሪኬ። በሚገባ የማትከላከል ከሆነ ቤንች ላይ ወዲያው ነው የሚልካለ። አጥቂ ሆነም መከላከል አለብሃልና ፓሪስ ሰን ዠርመን ሻምፒዮን ሆኖ ሁሉም ይከላከላል፣ ሁሉም ያጠቃል። ለዚህ ነው የቻምፒየንስ ሊግ ዋንጫን ያገኘ ነው። በቃ እንትን ላባችን ነው አለ። ምሳሌ ልስጥሃለሁ። አሽራፍ ሐኪሚን ወሰዳለሁ። በቻምፒየንስ ሊግ ተመልከታለ። ሩብ ፍጻሜ ላይ፣ ግማሽ ፍጻሜ ላይ አስቆጥሯል አለ። ይሄ ተጫዋች ተከላካይ ነው አለ፣ ግን ይከላከላል፣ ያጠቃል፣ በጣም ብዙ ጥረት ያደርጋል። እኔም ተመሳሳይኛል። አሰልጣኙ አንተ ለወጣቶች ምሳሌ መሆን አለብህ ብሎኛል ይለኛል አለ ሁሌ። ስለዚህ የቡድናችን የመጀመሪያው ተከላካይ አንተ ነህ ይለኛል። ስለዚህ እኔ ነኝ የመጀመሪያው የቡድናችን ተከላካይ ይለዋል። በነገራችን ላይ ሉዊስ ኤንሪኬ የፓሪስ ሰን ዠርመን ስታር ነው ብሏል። እሱ ማለት ዴምቤሌ ሲቀጥል ሉዊስ ኤንሪኬ እኛ ሳንሆን ኮከብ የፓሪስ ሰን ዠርመን ኮከብ ሉዊስ ኤንሪኬ ነው፣ አሰልጣኙ ነው ብሏል። እውነት ነው። እርሱ ለሁሉ ነገር የሚወስነው እሱ ነው። ጥሩ ከሆንክ ያጫውታል፣ ጥሩ ካልሆንክ ወደ ወንበር ይሰዳል። ጥረት የማታደርግ ከሆነ ምንም ትዕግስት የለውም። በፓሪስ ሰን ዠርመን ላይ ያሰረጸው ሜንታሊቲ ይህንን ነው አለ። ትክክል ነው አለ። ፔዤ አሁን ቡድን ሆኗል፣ እንደ ቲም የሚንቀሳቀስ ነው ያለው። ልምድ ግዙፍ ነው። ሁል ጊዜ የሚለን ፉትቦል ጦርነት አይደለም፣ በቃ ጌም ነው። ስለዚህ ስሜታችሁን በመቆጣጠር የግድ ሜዳ መግባት አለባችሁ። ሁል ጊዜ የሚለን 200% ከእናንተ አልፈልግም፣ እኔ ከእናንተ የምፈልገው 100% ብቻ ነው። ምክንያቱም ማለት የሞቲቬሽን ጉዳይ ማለት ነው። 100% ሞቲቬሽን እንጂ 200% ሞቲቬሽን ከእናንተ አልፈልግም። ምክንያቱም ኦቨር ሞቲቬሽን ዋጋ ያስከፍላል ይለናል እና የፋይናል ማች ዕለትም መልበሻ ቤት ውስጥ የነገረን በቃ ተዝናኑ፣ በቃ ይሄ ጥሩ አጋጣሚ ነው፣ ይህንን ተጠቀሙ ብሎ ነው ወደ ሜዳ ይላከን እና ሉዊስ ኤንሪኬ ትኩረት የሚያደርገው ከኮከቦች ይልቅ በቡድን ስራ ላይ ነው የሚል ነገር እንትን። በነገራችን ላይ ቲየሪ ሄንሪ አንዴ ሲጠይቅ ታስታውሳለህ? ፔፕ ጋርዲዮላም አርሴን ቬንገርም ቻምፒየንስ ሊግ ፋይናል ላይ መልበሻ ቤት ይሄን ነበር ያሉን ብሎ ነበር። ተዝናኑ፣ በቃ ግቡና ሁሌ ነው ቬንገር ሁሌ ነው አይደለ? ስለዚህ ስለሚደረገው ስለ ዓለም ዋንጫ ተጠይቀው የዓለም የክለቦች ዋንጫ ዋና ኦብጀክቲቫችን ነው ብሏል። በየቀኑ አሰልጣኙ ይህንን ውድድር በድል መፈጸም አለብን ይለናል። ምድባችን ከአትሌቲኮ ማድሪድ ጋር ነው። በቻምፒየንስ ሊግ እንግዲህ 2-1 ያሸነፉን እነሱ ናቸው። እኔ በእርግጥ ተይጥነቴ አሁን ሙሉ አይደለም። የመጀመሪያ ጨዋታ አትሌቲኮ ያመልጠኛል ብሏል። ዛሬም የለም። 3-0 እየመሩ ነው። በዚህ አጋጣሚ በነገራችን 3-0 ናቸው። በእርግጥ ሌንግሌት 78ኛው ደቂቃ ላይ በቀይ ካርድ ወጥቷል። ቢጫ አይቶ ነበር። እሱ አይደለም እንዴ ፈረንሳይን የሚያስነጨው ከስፔን ጋር ዋናው ቁስል እንቀሰቀሰብህ። እሺ እና እኔ የጤንና ዛሬ አልገባም ብሏል። ያው በሚቀጥለው ጨዋታ ነው። እኔ ጤንነቴ ሙሉ አይደለም፣ ግን ጥሩ የኮከብ ውድድር ይሆናል፣ ጥሩ ውድድር ይሆናል ብሏል። ይሄን የክለብ ሻምፒዮና ፕሬዝዳንታችንም ይህንን በሚገባ ነግሮናል። ወጣት ቡድን አለን። ፊት ለፊታችን 4 እና 5 ዓመት አብረን እንጫወታለን። በዚህ በ4 እና 5 ጊዜያት ውስጥም 4 እና 5 ትላልቅ ዋንጫዎች ማግኘት አለብን። ወደ ዩኤስ የምንሄደውም ድል ለማድረግ ነው የሚል አስተያየት ሰጥቷል። እንግዲህ ጠቅልዬ ይሄንን ነው ወደ 8-10 ገጽ ነበር ጠቅልዬ ያወጣሁት። ጥሩ ነገር ይሄንን ነው ዴቭ። በጣም ጠቃሚ የሆኑትን በዚህ ላይ ደግሞ ትኩረት ሳቢ የሆኑትን ጉዳዮች ነው በደንብ ያነሳው። መጨመርበት ነገር አለ በአካል አንዴ ትክክል ዴቭ። እንግዲህ የኡስማን ዴምቤሌ እንዴት እንደተለወጠ እንደውም አስተያየቱ ራሱ በቃ መለወጡን የሚያሳየው ዴቭ ይሄ ኳስ ላይ ምናምን ያለው ብቻ ሳይሆን የሰጠው አስተያየት ራሱ በደንብ ብስል ማለቱን የሚያሳይ ነውና ብዙ ስናነብ ነበረ ስለ ተጫዋቹ። ኢቭን ባርሴሎና ቤት ብዙ ጓደኛ የለውም ሲባል ነበር አይደል? በባርሴሎና ተጫዋቾች ይገለላል የሚል ነገርና የነበረው ሜንታሊቲ አሁን ትልቁ የሰራው ነገር ይመስለኛል። ሁሴንም ሲያነሳ እንደሰማሁት በቃ ይሄ የነበረው ሜንታሊቲ ፍጹም መቀየሩና ፕሮፌሽናል ላይፍ ስታይሉ መለወጡ ላይፍ ስታይሉን
መለወጡ ይሄንን ተጫዋች በደንብ እንዳመጣው ከዛ ውጪ ኤንሪኬ ሁሉም ይመሰክርለታል። እሱም ይሄን ሐሳብ በመስጠቱ ምንም ጥያቄ የለውም። ሱፐርስታሩ የፒኤስጂ እሱ ነው። እንደውም ኪሊያን ኤምባፔንም ለመንካት ይመስላል። ኤምባፔ ሲወጣ አሁን በቃ የሚያጠቃም የሚከላከል የሚያጠቃም ደንበኛ ቡድን እንሰራለን የሚል ነገርን ኤንሪኬ ተናግሯልና ይሄ ተጫዋችም ሪያክት ያደረገው እዚሁ ሐሳብ ላይ ነው። ስለዚህ በደንብ የተሳካ ደንበኛ የሆነ ቡድን ሆኖ ተመልክተናልና ዴምቤሌ በደንብ እንግዲህ እነ ሳሚር ናስሪም ከወዲሁ ከታለንት አንፃር ለያሚን ያማል ግን ደግሞ ከፐርፎርማንስ አንፃር ከዘንድሮ ፐርፎርማንስ ከስኬት አንፃር ለዴምቤሌ ብለዋል። ስለዚህ ላሚን ያማል ወይንስ ዴምቤሌ ባለንዶር ላይ እንግዲህ የሚጠበቁ ተጫዋቾች እነሱን ይመስሉት ዴቭ እና አጠቃላይ እንግዲህ ሰዓታችንም ተገባዷል። በነገር ላይ 4-0 ጨርሷል። ደከመው አራተኛው በባስኬትቦል ሆነ በዚህ በፀሐይ ለሁሉም ቆይታችን ያማረ ነበር። ስለተከታተላችሁን ሁላችሁንም ከልብ እናመሰግናለን። ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም 101.1 እና እንዲሁ ዩቲዩብ ላይ በኤችዲ ስፖርት ሰማችሁን። መልካም ጊዜ ብያለሁ። እናንተንም መልካም ጊዜ አድማጭ ተመልካቾች። ባባይ ቻው ቻው። ሰላም ሁኑ። ቻው